ለከፍተኛ ሕክምና ውጭ ሀገር ድረስ እናትሽ ወስደውሽ እንግዲህ ምንም ተስፋ የላትም የተባለው ከጊዜ በኋላ ግን 70% የማየት እድል አለው ተባለ። አይኗ እኮ የብሌን ችግር ነው እንጂ ከተቀየረላት 70% የማየት እድል አላት አሉ። ፍቅርህን ጠርቶኝ ከዛ ከረከሰው የዘላለም ስቃይ ፍጻሜ ከሌለው እኔ እያየሁሽ ስትሞቺ ከማይሽ እኔ እናትሽ ቀድሜ ብሞት ይሻላል ብላ በቃ እሷና እኔ ገና የ14 ዓመት ልጅ ሆኜ የ5ኛ ክፍል ተማሪ ሆኜ የተለያየ ነው እና ከሷ ተለይቼ መከራውን በዛብኝ። በቃ አሁን እሷን እኮ ብጠያት እሷ ምን ትጠቅምሻለች? ተምራ እንደ ሰው ቀን አታሳልፍልሽም፣ ምን ታረግልሻለች ይሏት ነበረና ከዛ መልሳ ደግሞ ትቆጣለች። መናደድ መበሳጨት ነው። ከዛ ዞር በይ ካለችኝ በኋላ መልሳ ልጅ ማለት ነውና አለ አይደለ ልጅ ነኝ ያኔ በሴትነቴ ብዙዎች የሚጠቅሙኝ መስለው ብዙዎች የሚያግዙኝ እየመሰሉ እንዲህ ብታረጊልን እኮ ይሄንን እናረግልሻለን ይሉኝ ጀመረ። ለራሴ ቋሚ የሆነ ማረፊያ ሳይኖረኝ እናቴን በባዶ ተስፋ ሞላታለሁና ደስ ይላታል እንደዛ በመላስ ሰዓት። መጀመሪያ ደህና የነበሩ ሰዎች ተቀየሩብኝ። በቃ በሞራሌ ይሳደባሉ። እቺ ማየት የማችል አይነ ስውር እያሉ መሳደብ ነው። መከራና ስቃይ ቢበዛም ፈተና ምንም አያስቆመኝ ከአምላኬ ምስጋና። ታላቅ መንፈሳዊ ጉዞ ወደ በርሜል ቅዱስ ጊዮርጊስ ጸበል በኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር የተሰናዳ። በጉዞ ለመሳተፍ ካሰቡ በ0965 45 45 45 ላይ ይደውሉ። ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር። እንኳን ደህና መጣሽ። እንኳን ደህና ቆያሽ። እንዴት ነሽ? አለን። ሰላም ነው። ራስሽን አስተዋውቂልኝ። ስሜ ተማሪ ህይወት ይርጋ እባላለሁ። 11ኛ ክፍል ተማሪ። ህይወት፣ በህይወትሽ ብዙ ውጣ ውረድ እንዳሳለፍሽ እንግዲህ በአንድ ቤተክርስቲያን አውደ ምህረት ላይ ሲነገር የሰማች የሸገር ኢንፎ ሚዲያ ተከታታይ አንቺን ለማገዝ ጥረት እያደረገች ነው። ታሪክሽ ሌሎችንም ያስተምራል። ምንድን ነው የገጠመሽ? በመጀመሪያ ከስሩ ስነሳ ይሄ ነገር ሊከሰት የቻለበት ምክንያት ማለት ይሄ የአካል ጉዳት አይነ ስውርነት ሊከሰት የቻለበት ምክንያት በራስ ምታት በሽታ ነው እና ማለት አይኔን በፍጹም ታምሜ አላውቅም ነበረ። ግን ያኔ እንደተአዝዞ ሆነና የራስ ምታት አሞኝ ወደ ሆስፒታል እናቴ የወባ በሽታ ነው ብላ ይዛኝ በምትሄድበት ሰዓት ጊዜ ያለፈበትን መድኃኒት ሰጡኝ። ከዛ ያንን እንደወሰድኩኝ በነጋታው አይኔ ብዥ እያለብኝ ሄደ። ከዛ ይሄ ምንድነው ስትለኝ ሁሉ እይታዬ እየቀነሰ እንደሄደ ነው የነገርኳት። ከዛ በቃ መጨረሻ ላይ ይሄ ምንድነው እያለች አሁንም በምትቀጥል ሰዓት ምንም ሊታየኝ አልቻለም አልኳት። ከዛ ተስፋ ቆረጠችኝ መጨረሻ። የት ነው ይሄ ህክምና ሄዳችሁት? አማራ ክልል ነው፣ ደብረ ማርቆስ ነው የነበርነው እና እዛ ነው ሆስፒታል ጋር ነው፣ የመንግስት ሆስፒታል ላይ ማለት ነው። ከዛም በኋላ ያላት አማራጭ አገር ውስጥ ለ1 ዓመት እኔ መራመድ እግሬ አይችልም ነበረ፣ ሽቦ አድርጎኝ ነበረ መድኃኒቱ። ከዛ አዲስ አበባ ጥቁር አንበሳ ሆስፒታል ይዛኝ መጣች። አይ ከአቅማችን በላይ ነው፣ እኛ ምንም ልናደርግ አንችልም አሉ። ከዛ የነበረው አማራጭ ወደ ውጭ ትሄድ ነው የተባለው። ታላቅ መንፈሳዊ ጉዞ መጋቢት 21 ወደ በርሜል ቅዱስ ጊዮርጊስ ከኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር ጋር እነሆ እንድትጓዙ ጋብዘናቸዋል። በጉዟችን ላይ ታላላቅ መምህራንና ዘማሪያን ይገኛሉ። መምህራችን መምህር ኢዮብ ይመኑ፣ መምህር አንተነህ አበበ፣ ዘማሪ ትምህርትነሽ ጥላሁን፣ ዘማሪ በሱ ፍቃድ አንዳርጋቸው፣ ክራር ፍቅረ ማርያም ተገኝ አብረውን ይጓዛሉ። በርሜል ቅዱስ ጊዮርጊስ ላይ ታሪክ ሊሰራ ነው።
የሀገረ ስብከቱ ሊቀ ጳጳስና ዋና ስራ አስኪያጅ በጉባኤው ላይ ይገኙበታል። በ0906787878 በ0965454545 በኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር ስልኮች ቀድማችሁ በመደወል አብራችሁ ተመዝገቡ። እስከ መጋቢት 13 ድረስ አቡነ ሐራ ድንግልና ጣና ገዳማት ላይ የምንሳለምበት ፓኬጅ ተራዝሞ ቀጥሏል። ከነገ ጀምራችሁ እየደወላችሁ ቁረጡ፣ ተመዝገቡ፣ አብራችሁ ተጓዙ። የዚህ ታሪካዊና ታምራዊ ጉዞ በረከት ተካፋይ ሁኑ። ቤቷን ያለንን ንብረቷን ሆቴል ሁሉ ነበረ። እሱን ሁሉ ሽጣ ወደ ውጭ ይዛኝ ሄደች። ምንም መፍትሄ ሊመጣ አልቻለም። እንግዲህ አገር ውስጥ መፍትሄ ጠፋ፣ ውጭ ሚጂ መፍትሄ ይስጠፋ። በቃ ያለኝ አማራጭ ወደ እንጦጦ ኪዳነ ምሕረት እስቲ ይዣት ልሄድ ብላ ይዛኝ ስትሄድ እግሬ ሙሉ ለሙሉ መንቀሳቀስ ቻለ። ምንም መናገር ራሱ አልችልም ነበረ። ምግብ ሰዎች ነበሩ እየከፈቱ አፌን የሚያበሉኝ ምንም የሚሉኝ የነበረ። ከዛ በቃ ሁሉ ነገሯን ስታጣ አባታችንም ተለየን። ሁሉ ነገሯን ስታጣ ልጆች ሁሉ ተበታተኑ፣ እህቶቼ። ከዛ እኔን ይዛ በቃ በየጸበሉ በየሕክምናው መንከራተት ጀመረች። ስነ ልቦናዋ ተጎዳ። በስተመጨረሻ እሷ ተከራይታ ያው ለ3 ዓመት የሚጥልና የሚያንቀጠቅጥ በሽታ ነበረብኝ። በዛ ሁሉ የተነሳ በቃ ሰዎች አሁን እሷን እኮ ብትጠያት እሷ ምን ትጠቅምሻለች? ተምራ እንደ ሰው ቀን አታሳልፍልሽም፣ ምን ታረግልሻለች ይሏት ነበረና አይ ልጄንማ አልጥልም፣ እንዴት ሆኖ በቃ በወድቅ የምታነሳኝ እሷ የሆነ ምግብ ስበላ ሳህኑን ይዛ ሻይ በምጠጣ ሰዓት በሃይላንድ እያረገች ነበረ የምትሰጠኝ የነበረውና 3 ዓመት ሙሉ መድኃኒት ሙሉ ፓኬት አንድ ቀን እንኳን ይከብዳል አይደለም። 3 ዓመት ሙሉ ጠዋትም ማታም አይቋረጥም መድኃኒቱ። በቃ አለመሞቴ ራሱ ተአምር ነው። በቃ ያደካክመኛል። መንገድ ላይ አብሬያት ሲሄድ ከመብዛቱ የተነሳ በቃ ቁጭ ማለት ነው፣ በየቦታው በየመንገዱ መተኛት ነው። እናቴ እንደዚህ እንደሆንኩ ነው የምኖረው እላታለሁ። ያልፋል እኮ ቀን እስከሚያልፍ ነው ትለኛለች። 3ኛ ዓመቴን ጨርሼ 4ኛ ዓመት ላይ ስል ይበቃታል፣ መድኃኒቱ ድኖላታል። መጀመሪያ ጊዜ ግን የእድሜ ልክ መድኃኒት ነው የምትወስደው፣ የሚሰጣት የእድሜ ልክ መድኃኒት ነው፣ አይቋረጥም ይሏት ነበር ሐኪሞችና በኋላ ግን እሷም ገረማት። በቃ መድኃኒቱ ተቋረጠ። ያ በሽታ ሙሉ ለሙሉ ዳነ። ስንት ልጆች ነበራችሁ ቤተሰብ ውስጥ? አጠቃላይ 4 ነን፣ ሴት ነን 4ታችንም። እኔ 3ኛ ልጅ ነኝ ለእናቴ እና እኔ እንደዛ በመሆንበት ሰዓት 2ቱ ልጆች ወደ እሷ ቤተሰቦች ነው ያደረገቻቸውና የእሷ ቤተሰቦች 2ቱንም ልጆች እያስተማሩላት እያገዟት፣ ከዛ እኔና እሷ ብቻ ነን የቀረነው። ተከራይታ እያስተማረችኝ እስከ 4ኛ ክፍል ድረስ አብረን ቆየን ማርቆስ ላይ። ከዛ በኋላ ላይ እሷም በጣም ተጎዳች። በቃ አንዴ ደህና አውርታ ከዛ መልሳ ደግሞ ትቆጣለች። መናደድ መበሳጨት ነው። ከዛ ዞር በይ ካለችኝ በኋላ መልሳ ልጅ ማለት ነው። እና በቃ እናቴ ትክክለኛዋ እናቴ ልትሆን አልቻለችም። እናቴ ተጎዳችብኝ። የእናት ፍቅርን ተጠማሁኝ ሲበዛ። ከዛ በቃ ምንም ቢሆን በቃ እሷ ብቻዋን አሳደገችኝ፣ አስተማረችኝ። እዛ ከመሃል የአቅም እጥረት መጣ። ሰርታ ማኖር ስለማችል እሷም ስለሚያሟት የደም ግፊት በሽታ አለባት፣ የሐሞት ጠጠር አለባት። በዛ ላይ ስነ ልቦናዋ ተጎድቷል። የምታስበው ስላለፈው ቤቷ ነው፣ ስላለፈው ንብረቷ ነው። ያን ንብረቴን ግን እንዴት ነው የማመጣው? ቤቱስ የት ሄደ ትለኛለች እኔንና እናቴ እኔ እኮ አለሁልሽ እላታለሁ፣ በባዶ ተስፋ ማለት ነው። ከዛ 5ኛ ክፍል ተማሪ ሲሆን ከአቅሟ በላይ ሆነ። ልጄ በቃ ይዞሽ እኔ እያየሁሽ ስትሞቺ ከማይሽ እኔ እናትሽ ቀድሜ ብሞት ይሻላል ብላ በቃ እሷና እኔ ገና የ14 ዓመት ልጅ ሆኜ የ5ኛ ክፍል ተማሪ ሆኜ የተለያየ ነው እና ከሷ ተለይቼ ግን መከራውን በዛብኝ። በቃ እንደ ማንኛውም ሰው ጥንካሬን አስተምራኝ ስለሄደች የእሷ እናትነት ይለያል። ጥንካሬን አስተምራኝ ሄደች። የወታደሮች የሚጠቀሙትን ብስኩት ከሱቆች እየገዛው መሸጥ ጀመርኩኝ ኑሮን ለማሸነፍ።
ከዛም በኋላ በቃ አንዳንዴ በደካማ ጎኔም ሊገቡ የፈለጉ ሰዎች ነበሩ። አለ አይደለ ልጅ ነኝ ያኔ በሴትነቴ ብዙዎች የሚጠቅሙኝ መስለው ብዙዎች የሚያግዙኝ እየመሰሉ እንዲህ ብታረጊልን እኮ ይሄንን እናደርግልሻለን ይሉኝ ጀመረ። እኔ ግን በፍጹም እዛ ህይወት ውስጥ ልገባ አልፈለግኩም። ምክንያቱም የነገውን ትልቅ ተስፋዬን ነው የማየውና እዛ አይነ ስውራን ማህበር አለ ደብረ ማርቆስ 350 ብር ብቻ ነው ለአካል ጉዳተኞች የሚሰጠውና ምግብም እናበስር ራሳችን ነን። እንዴት ሆኖ በቃ በ350 ብር በዛ ላይ ለሴትነት ብዙ ነገር መግዛት አለ። በቃ ያንን ሁሉ አቻችዬ አንዳንድ መልካም ሰዎች እንደዚሁ እያገዙኝ አክስቶቼም እንደዚህ እያገዙኝ ቆየሁኝ። በስተመጨረሻ የእነሱም ስልክ ሊሰራልኝ አልቻለም። በቃ ዙሪያው ጨለማ ሆነብኝ ብቻዬን ስሆን። እናትሽ ባንቺ ተስፋ ቆርጠውን የተለዩሽ? አይደለም፣ የማሳደግ አቅም እያጠራት ሄደ። በቤት ኪራይ ነበር የምንኖረው እና ገንዘቡን ማን ይክፈል? በቃ በከበዳት ሲበዛ ማለት ነው። ከዛ ያላት አማራጭ እዛ ተከራይቼ ከኖርኩ በኋላ አይነ ስውራን ማህበር ጋር እንዲገባ ደብዳቤ አጽፋልኝ አመሻሽታ እዛ ከገባው በኋላ ስራም ስላስለመደችኝ ምንም የከበደኝ ነገር የለም። እሳቸው የት ሆኑ አንቺ እዛ ስትገቢ? እሷ ቀጥታ መጀመሪያ ወደ አዲስ አበባ ነው የመጣችው። ከዛ አዲስ አበባ ደግሞ የምታርፍበት ሰው ቤት ነበረ እና በአንዳንድ ኬዝ ምክንያት ቤት ውስጥ ሊያኖሯት አልቻሉም፣ እሷን ማለት ነው። ከዛ ውጭልን በሚሏት ሰዓት ወጣች። ሌላ መሄጃ ስላልነበራት ሜቄዶኒያ ነው አሁንም ያለችው። ሀያት ሜቄዶኒያ ውስጥ ነው አሁን እርዳታ ማዕከል ውስጥ እዛ ነው እየተረዳች ያለችው። ከዛ እኔ ያው ሰላሙም ሲረባበሽ እንግዲህ አዲስ አበባ ያን ያክል የምተማመንበት መውድቅበት ማርፍበት ማንም የለም። ልክ መጣሁኝ ወደዚህ በየቤተ ክርስቲያኑ እያደርኩኝ እጄ ላይ እንኳን ከታክሲ ሌላ ምንም እጄ ጋር የለም ነበረ እና ቆሎ እየበላሁኝ እውነት ውሃ እየጠጣው 3 ቀኑን ሙሉ በየቤተ ክርስቲያኑ ለዛውም በቃ እንዴት እዚህ ታድሪያለሽ እየተባልኩኝ አንደኛው ቤተክርስቲያን እምቢ ስባል ሌላኛው ጋር እየሄድኩኝ ፈራ። ሴት ነኝ የታባቴ ልዳር። ከዛ በቃ በየቤተክርስቲያኑ ብርዱም ራሱ አያስቀምጥም በዛ ላይ በቃ ከዛ በየቤተክርስቲያኑ እያደርኩ ቆየሁ። እንደ አጋጣሚ የሆኑ ሰዎች አገኙኝና ለምን አይንሽን አናስመረምርሽም አሉ ታሪኬን ሳጫውታቸው። ከዛ መጀመሪያ ጊዜ የአይኔን ሁኔታ አይድንም ፍጹም ሊታወቀንም አልቻለም ብሎ ማንም ሐኪም አላወቀውም ነበር። ሁሉም ነበር ግራ የተጋባውና ከዛ በማይታመን መልኩ አይኗ እኮ የብሌን ችግር ነው እንጂ ከተቀየረላት 70% የማየት እድል አላት አሉ። ሚኒሊክ ሆስፒታል ማለት ነው። ከዛ ማመን አቅቷቸው መጀመሪያ የነገርኳቸውን ይሄኛው አልተገናኘላቸውም እና ከዛ አሁንም እስቲ በግል እስቲ እናሳያት አሉ። ብሩህ ቪዥን ጉርድ ሾው ላይ ይዘውኝ ሄዱ። ከዛ እዛም በተመሳሳይ አይኗ ይስተካከላል፣ ሴል ብቻ ከተቀየረ የማየት እድል አላት፣ ራሷን ላይ መንቀሳቀስ ትችላለች፣ ሙሉ ለሙሉ ማየት ትችላለች አሉ። አሁንም አላመኑ። አልትራሳውንድ ተነሳው። አልትራሳውንድም አይኔ ውስጡ ምንም ችግር እንደሌለበትና የሴል ችግር እንደሆነ ብቻ አሳየ። ከዛ በቃ ሰዎቹ እኔን እያገዙኝ ቆዩ። ለከፍተኛ ሕክምና ውጭ ሀገር ድረስ እናትሽ ወስደውሽ እንግዲህ ምንም ተስፋ የላትም የተባለው ከጊዜ በኋላ ግን 70% የማየት እድል አለው ተባለ። ይሄ ልዩነት ለምን መጣ ብለሽ ታስቢያለሽ? እንግዲህ አንቺ ሕክምናውን እንደተከታተለ እንደ አንድ የአገልግሎቱ ፈላጊ ምንድን ነው ምክንያት ብለሽ የምታስቢው ከሰማሹ ተነስተሽ? እኔ አሁን ስጠረጥር ያኔ እንደዛ ሁሉም ግራ ገብቶናል፣ ምንም በቃ ተስፋ የለውም ያሉበት መጀመሪያ ጊዜ አይኔ ውስጡ በጣም ቁስል ነበረ፣ በጣም ማለት ነው። ተጎድቶም ነበረ። ይሄው 8ኛ ዓመቱ ነው እንደዚህ ከሆንኩኝ እና በሰዓቱ በጣም ውስጡ ተጎድቶ ስለነበረ ማንም እንደ አይኔን ራሱ መግለጥ አልችልም ነበረ እና ለዛ ይመስለኛል አንድም። ከዛ እየቆየ በሚሄድ ሰዓት ነው ራሱ
ብርሃን ነገር ከለር መንገድ እንኳን ማየት ባልችል ብርሃንና ከለር እያየሁ ራሱ እንትን እያለልኝ መጣ። ብርሃንም ከለርም መለየት ቻለ እንጂ መጀመሪያ ጊዜ መብራት ይጥፋ ይንጋ ይጨልም ምንም ማውቀው ነገር የለም። አሁን ሚኒሊክ ሆስፒታል ወይም ደግሞ የሚኒሊክ ስፔሻሊስቶች የሚሰሩበት ብሩቪዥን የአይን ሕክምና ማዕከል አይንሽ ተስፋ እንዳለው ነግረውሻል። ምንድነው የሚያስፈልገው አሉሽ? በቃ የሚያስፈልገው አሁን ንቅለ ተከላ ብቻ ነው ማለት አሁን በደንብ የሚያግዛት ቤተሰብ ካለ ገንዘቡን የሚችል ቤተሰብ ካለ ንቅለ ተከላ ሊደረግላት ያስፈልጋል። እንደዛ ከሆነ ልትድን ትችላለች። አሁን ግን ለጊዜው አሁን ላይ እንዳንሰራላት ማቴሪያል እኛ ጋር እጥረት አለ። ስለዚህ ማቴሪያሉን የምታገኙበት መንገድ ካለ ብትሞክሩላት አሪፍ ነው አሉን። እነሱ ጋር ማቴሪያል ልናገኝ ስላልቻልን መስሪያውን ሊሳካ አልቻለም። የብሌን ንቅለ ተከላ ያው ሰዎች በበጎ ፍቃድ የአይን ብሌን ልገሳ በጎ ፍቃድ ሲያደርጉ ነውና ይሄ እንግዲህ ሀገር ውስጥ በገንዘብ ይቻላል ወይ መረጃው የለኝም። ግን አሁን እየተከታተልሽ ያለሽው ሚኒሊክ ነው ወይስ? ሚኒሊክ ነው። ሚኒሊክ ሆስፒታል ነው። በገንዘብ ወረቀት አለሽ? ወረቀቱ አለኝ። አሁን አልያዝኩትም እንጂ ዶክሜንቶቹ አለኝ። የግሉና የዛ አለኝ። ማየት ትችላለች ሕክምናው ከተደረገላት ከተባለ ማለት ነው። እናትሽን ሄደሽ አይተሻቸው ታውቂያለሽ? እናቴን ያው አንዳንዴ የሄድኩኝ ጠይቃታለሁ። ማን ይባላሉ? ትትና አወቀ። አሁን የአይምሮ ህመም ገጥሟቸዋል ወይስ ቤት ኪራይ መክፈል ስላልቻሉ ለመጦር ነው እዛ የገቡት? በቃ ምንም መስራትም ስለማትችል እና ደህና አውርታ መልሳ በቃ ትቀየራለች፣ ትበሳጫለች፣ ትናደዳለች። በፍጹም በቃ እሷን ብቻ ሰው እንዲያዳምጣት እኔ ብቻ ልናገር የውስጤን ሰው ያዳምጠኝ ነው። እና እንደዛ ስለሆነች እዛ ውስጥ ልትገባ ችላለች፣ እዛ ልትረዳ ችላለች። አንቺ አሁን ይሰማሻል? በእናትሽ ሁኔታ አጠቃላይ ምንድን ነው የሚሰማሽ ነገር? ሲበዛ በጣም ይሰማኛል። አንድም አሁን ላይ ባለሁበት ጊዜና አሁን ላይ ባለሁበት ታይም ለሷ ትልቅ ተስፋ መሆን የምችልበት ጊዜ ላይ ነበርኩኝ። ግን በአንድ ነገር ብቻና ከጎኔ ማንም ሰው ስለሌለ ለሷ ተስፋ ልሆናት አልቻልኩም። ብቻ የእሷን ስነ ልቦና ስለምረዳ ባገኛት ሰዓት እኔ እኮ አለሁልሽ፣ እኔ እኮ ይሁንን ነገር እየሞከርኩልሽ ነው እንደዚህ እላታለሁ በባዶ ተስፋ። ከዛ ልክ እንደዛ ስላት ትጽናናለች። ለራሴ ቋሚ የሆነ ማረፊያ ሳይኖረኝ እናቴን በባዶ ተስፋ ሞላታለሁና ደስ ይላታል እንደዛ በምላት ሰዓት። ሌሎች እህቶችሽ የት ናቸው? አንደኛዋ እህቴ የት እንዳለች አናውቅም። 7 ዓመት ሆናት ከቤት ከወጣች። ያኔ ቤት ላይ ሰላም ስላልነበረ ከእናቴ ጋር ትክክለኛ ፍቅር ስላልነበራቸው ማለት እንደነገርኩሽ እንትን ይላል ትቀያየራለች እና ከሷ ጋር የበለጠ ይጣሉ ነበረ ቤት ውስጥ። ከዛ በቃ ፈልገን ራሱ ልናገኛት አልቻልንም በተባለችበት ቦታ። እስካሁን ድረስ ሌሎቹስ? 7ኛ ዓመቷን ይዛለች። አንደኛዋ ደግሞ ወደ ጉራጌ አካባቢ ነው ያለችው። የግል ስራ እየሰራች ለራሷ እየኖረች ነው ያለችው። እና ይሄ ነው። 4 ነን ነበር አይደል ያልሽው? 4 ነን። አንደኛዋ ደግሞ ታናሽ እህቴ ነች። እናቴ ቤተሰቦች ጋር ነው ያለችው። እንደነገርኩሽ እነሱንም ከመሃል ሲያግዙኝ ከቆዩ በኋላ እኔ ከሷ ከተለያየን በኋላ በቃ አድራሻቸውንም ላገኝ አልቻልኩም። ከመሃል እስካሁን ድረስ ይኸው እንደዚህ ነው በቃ። አሁን ምንድን ነው አሁን እህቶችሽን ነው የሕክምና ድጋፉን ነው? እስቲ አሁን የሚመለከት ከተቻለ አሁን የሚገርመው አሁን ያለሁባቸው ሰዎች እንዳጋጣሚ የነበርኩባቸው ያረፍኩባቸው ሰዎች አዲስ አበባ ከመጣ በኋላ ለ6 ወር ያክል መጀመሪያ ደህና የነበሩት ሰዎች ተቀየሩብኝ። በቃ በሞራሌ ይሳደባሉ። እቺ ማየት የማችል አይነ ስውር እያሉ መሳደብ ነው። እኔ ሰው እንዲያዝንልኝ ሳይሆን እንደዚህ የምለው አለ አይደል፣ እውነታውን ነው የምናገረውና በቃ እስከ መመታት ሁሉ ስደርስ በቃ ሲብስብኝ ቤተክርስቲያን ወጣውና አንድ ሰበካ ጉባኤ የሚሰሩ መምህር አግኝቼ ነገርኳቸው። እንዳጋጣሚ ዩኒፎርሜን ለብሼ ነው ራሱ የሄድኩት ወደ ቤተክርስቲያኑና
ምን ሆነሽ ነው የምታለቅሽው እያሉ በሚያወሩኝ ሰዓት አይ የማርፍባቸው የነበሩት ሰዎች እጅግ ጭቆና ሲያበዙብኝ ጊዜ ነው የወጣሁት። መዝሙርም አለኝ ራሱን የቻለ እና እዛ ላይ መስራቴን ሊወዱትም አልቻሉም። እኔ ምክንያታቸውን ላቅ አልቻልኩም። ትዘምሪያለሽ? አዎ መዝሙር አለኝ። እስቲ ዘምሪልን። እሺ የራሴን? አዎ የራስሽን። እሺ የራሴ የህይወት ታሪክ ብዬ ያወጣሁት መዝሙር አለና ታትሟል? ክፍያ ሳላገኝበት ነው የቀረው። ሰውየው ክፍያ ከፍልሻለሁ ብሎ ሁሉን ነገር ሊያሻሽጥልኝ ቃል ገብቶልኝ የሰራልኝ መዝሙር ቤት ሳይከፍለኝ ነው የቀረው። ተለቋል? አዎ ተለቋል፣ ግን እንደተለቀቀ አይቆጠርም። ምክንያቱም ክፍያ በምጠይቀው ሰዓት ከራሱ ቻናል ደልቶ የሆነ ልጅ ነው ታዋቂ ቻናል እስከምታገኝ ድረስ እኔ ጋር ይቀመጥልሽ። መጀመሪያ የሰራልኝ ልጅ ግን ኮፒራይትም አልጠይቅሽም በፈለግሽው ገንዘብ ከፍዬ ነው እንግዲህ የሆኑ ባለሀብቶች ናቸው መንፈሳዊ ህይወቴን ሲያዩ ስፖንሰር አድርገው የነበረ ያወጣሁትና ከዛ ድጋሚም ከፈለግሽ መስራት ትችላለሽ ይኸው እኔ አልከፍልም ብሎ ዳልቶ ተንሳኤ በሚባል እንትን አቆየሁት ታዋቂ ዲሁ እስከማገኝ ድረስ። እሺ እስቲ ዘምሪልኝ። እሺ መጣው ተመልሼ ቃልህን ሰምቼ አንተን መርጫለው ይችን ዓለም ትቼ ፍቅርህን ጠርቶኝ ከዛ ከረከሰው የዘላለም ስቃይ ፍጻሜ ከሌለው መከራና ስቃይ ቢበዛም ፈተና ምንም አያስቆመኝ ከአምላኬ ምስጋና የዚች ዓለም ደስታ አላፊ ከንቱ ነው የእግዚአብሔር ደስታ ግን የዘለዓለም ነው እያለ ይቀጥላል። የራስሽ ግጥምና ዜማ ነው? አዎ የራሴ ዜማና ግጥም ነው። ሌላ ሳለሽ መዝሙር? አዎ ሁለተኛ አለኝ። ሰዎች አንፍረድ ፈራጁ ጌታ ነው ከቶ ስለራሱ የሚያውቅ እስኪ ማነው? የሁላችን ስራ በእግዚአብሔር ተጽፏል። መፍረድ አንችልም ይፈረድብናል። ይሄ የንስሐ መዝሙር ነው። ሁለተኛ ዜማ። ስንት ዓመትሽ ነው? እድሜ 19 ዓመቴ ነው። 11ኛ ክፍል አሁን እየተማርኩኝ ነው። የት ሆነሽ ነው እየተማርሽ ያለሽው? ቅድም ስነግርሽ እንደነበረው ቤተክርስቲያን ጋር ልክ እኛ መምህር ስለ ታሪኬ መድረክ ላይ ለምእመኑ እየተናገሩ ነበር እና በመሀል አንዲት መልካም ሰው መቼም ፈጣሪ ሲያገናኝ አንዲት ዋጋዬ የምትባል ሰው ታገኘኛለች። ጠጋ ብላ ስለኔ ነገር ስትሰማ ቆይታለች እና ይህን ሁሉ ነገር እንዴት ልትወጩ ቻልሽ? እንዴት እዚህ ህይወት ላይ ልደርሽ ይቻልሽ? ብላ በምትጠይቀኝ ሰዓት ሁሉን ነገር ነገርኳት። በቃ ችግር የለውም አምላክ ብሎ እግዚአብሔር ብሎ ለራስሽ የተመቻቸ ህይወት ቦታ እግዚአብሔር ልኮልሽ እስከምታገኝ ድረስ እኔ ጋም ቢሆን ትቆያለሽ ብላ ቤቷ አስጠጋችኝ። አሁን እሷ ላይ ነው ያለሁት። እሷ ለስራ ትንሽ ወጣ ብላለች። እሷና ልጇ ነን ሁለታችን ብቻ ቤት ውስጥ ያለ ነው እና ብቻ እግዚአብሔር በአንድ በኩል ብትጎጂ በአንድ በኩል ይክስሻልና ግን እንደዚህም ሆኖ ግን ውስጥ የሚያስበው
እናቴ ምን ትሆን ይሆን? እኔስ እንደዚህ ሁኜ ልኖር? አንዳንዴ በቃ በጉዳትሽ በምትሰደቢበትም ሰዓት ምን አለ በቃ መጥፎ ነገር ታስቢያለሽ ራስሽን ለመጉዳት። እንደዚህ እየተባልኩ እስከ መቼ? መንገድ ጠፍቶሽ እንኳን አሳዩኝ በምትይበት ሰዓት መልካም ሰውም እንዳለ ሁሉ መጥፎም ሰው አለ። ያልሆነ ቃል ተናግሮሽ የሚሄድ አለ እና ምን አለ ይሄኔ እኮ የሰው እጅ ላይም ነበረ። በቃ ትላንትና የነበረውን ብርሃኔን አስታውስና ራስሽን ሁሉ አጥፊ የሆነ ጥንካሬ ጠንካራዋ ህይወት አልመስልም። በቃ ብዙ ነገር አስባለሁና እሷ ጋር እስካሁን ድረስ 1 ሳምንት ሞላኝ። እሷ ጋር ነው ያለሁት። ቀጥታ ከሰዎቹ እንደወጣው ድብድቡም ስድባቸውም ሲሰለችኝ ከእሷ ጋር ነው የተገናኘ ነው ያለው ነገር ይሄ ነው። አንቺን ሊያግዝ የሚፈልግ ሰው ካለ ስልክ ቁጥርሽን ንገሪኝ። እሺ ስልክ ቁጥሬ 25 14 55 33 ነው። ቴሌግራም ቁጥር ከፈለጉ ደግሞ አሁን ባስጠጋችኝ ልጅ እሱ ቴሌግራም ስለሚጠቀም የኔ በተን ስለሆነ 23 42 65 21 ያው ከፊት 09 ይቀድማል። 09 ይቀድማል። አይዞሽ በርቺ። እንግዲህ ትምህርትሽንም እየተማርሽ ነው። እናትሽን ቶሎ ቶሎ እየሄድሽ ታያቸዋለሽ? ያው አንዳንዴ እየሄድኩ ጠይቃታለሁኝ ያለው እስከ ሰው ቤት እስከሆንኩ ድረስ እና ትምህርቴም ያው ጠዋት ገብተን 9 ሰዓት ነው የምንወጣውና አንዳንዴ እየሄድኩ ጠይቃታለሁ። እግዚአብሔር ይማርሽ፣ እናትሽንም እግዚአብሔር ይማርልሽ። አይዞሽ። እንግዲህ ይህን የተመለከተ ሰው ደውሎ አይዞሽ እንደሚል እንደሚያግዝሽ ተስፋ አደርጋለሁ። በደስታ መልሰን ለመገናኘት ያብቃን። አሜን። እሺ እኔ እናት ሌላ የምትነግሪኝ ነገር አለ? አይ ሌላ የለም፣ ግን ማስተላልፈው መልእክት ያው እስካሁን ድረስ እሷ ያስጠጋችኝ ሰው የእግዚአብሔር ሰው ሆና ነው እና ያው መልካም ሰው ስለሆነች ነው እና ቤቷ ላይ ያስጠጋችኝ። ከተቻለ እኔ የመዳኑም እድል ስላለኝ ከራሴ አልፌ ለሰው መትረፍን በውስጤ ከበፊትም ጀምሬ የምመኘው ነገር ስለሆነ ብርሃኔን አገኝ ዘንድ በሕክምና ሰዎች ቢያግዙኝ የሚለውን ነው። እስካሁን ያው በአቅም እጥረትና ሰው በማጣት ነው እንጂ ብርሃኔን አግኝቼ እያየው ነበረ እስከዛሬ እና ካልተቻለም ደግሞ ራሴን ችዬ የምኖርበትን በሀሳብም ሊሆን ይችላል በሌላም ነገር እየደወሉም ቢሆን ቢያበረታቱኝ እኔ ሰው እንዳለኝ ይሰማኛል እና በጥንካሬ ስለያዝኩት ነው እንጂ የኔ የህይወት ታሪክ ሙሉውን ቢነገር አጫጭሩን እያረኩትቸው ነው እንጂ ከባድ ነው እና እባካችሁ በዚህ በወጣትነት እድሜ ለሌላውም ልትረፍ የኢትዮጵያ ሕዝብ አግዙኝ እላለሁ። አመሰግናለሁ። ሸገር ኢንፎ አዳዲስ ወቅታዊና ተአማኒ የሆኑ መረጃዎችን ያገኙበታል። ሰብስክራይብ በማድረግ ቤተሰብ ይሁኑ። የምንለቃቸው ቪዲዮዎች ፈጥነው እንዲደርሱ የደውል ምልክቷን ይጫኑ። ውዴታውን ለመግለጽ ላይክ፣ ሐሳቡን ለማካፈል ኮሜንት፣ ለሌሎች ለማጋራት ደግሞ ሼር ያድርጉ። አብራችሁን ስለምትሆኑ ከልብ እናመሰግናለን። ሸገር